የጸጥታው መዋቅር 100% መዳፉ ሲያስገባ የሚችለው ነገር የለም። የተወሰኑ ክፍተቶችና ጉድለቶች ሌባ በየስራቻ ይኖራል፣ ገዳይ በየስራቻ ይኖራል። እንዲህ አይነት ነገር 100% ማስቀረት አይቻልም። ከእንደዚህ እንዲህ አይነት ነገር ማለት ጸጥታው ተረጋገጠ፣ ደህንነቱ ተከበረ ሲባል በአሜሪካም በአውሮፓም በየትኛውም ምናልባት እንዲህ አይነት ወንጀል የሌለባት ቫቲካን ሲቲ ብቻ ነች ብዬ ነው የማምነው። ምክንያቱም መንፈሳውያን ሊቀ ጳጳሶች የሚኖሩባት ከ1000 ሰው በላይ የሚኖሩባት ከተማ ነች። ከቫቲካን ውጭ ከቫቲካን ሲቲ ውጭ ወንጀል የሌለበት ቦታ አለ ብዬ አላምንም። ሲሳይ አጌና ያጠብቀዋል። ረጅም ጊዜ ወዳጅ ነን ከሲሳይ ጋር ከኢትዮጵያ ጀምሮ ኢትዮጵያ ላይ የኢትዮጵያ ባለቤት ነው ሲያዘጋጅ አገር ቤት፣ ከዛም ኬንያ ገብተን ከዛም ኢሳት ውስጥ አብረን ሰርተናል። ኤንድ ሲሳይ አሁኑ አብይ ከመጣ በኋላ ላለፉት 7 ዓመታት በተለይ ሪሰንትሊ የሚያንጸባርቃቸው አስተያየቶች እኔ በጣም ይዘገንኑ ግራ የሚገቡ ናቸው። አሁን ቀደም ሲል የሰማችሁ ሰሞኑን በዚህ 3 ወር መኪና የለኝም፣ በተለያየ ምክንያት አስወግጄ ከስራ ወደ ቤት ከቤት ወደ ስራ በእግሬ ነው የሚሄደው። 1 ሰዓት ተኩል 1 ሰዓት ከ40 አካባቢ ወክ ስለማድረግ ቱ ዌይስ ኦዲዮ ቡኮች አዳምጣለሁ። አንዳንድ ሲሰለቸኝ ግን የኢትዮጵያ ጉዳይ ዜና ላይም ገብቼ እከታተላለሁ። እኔም ዛሬ ጠዋት ስመጣ ነው ይሄን የሲሳይ ዝግጅት ያየሁትኝ። ኤንድ የሲሳይ ሎጂክ ወንጀል የትም ቦታ አለ። አብይ ከተናገረው ጋር ኮንሲደር አብይም ከጥቂት ከዓመት በፊት ከ2 ዓመት በፊት ስለ ወንጀል ጉዳይ ሲነገር ምንድነው አሜሪካም እኮ በአመት 30,000 ሰው ይገደላል በወንጀል ምንድነው የምታካብዱት አለ። ሲሳይም ኤግዛክትሊ ሲሚላር እንትን ነው። በቃ ወንጀል አገሪቱ ውስጥ ቢፈጸም ማጅራት በቺ ቢበዛ ሰዎች ቢዘረፉ what is the big deal about it? አሜሪካንም ሀገር እኮ እዚህ ዋይት ሃውስ ፊት ለፊት ይፈጸማል። አውሮፓም የትም ከቫቲካን ውጭ ወንጀል የማይፈጸምበት ቦታ። እንዴት አይነት ሎጂክ ነው ይሄ ጎበዝ? ወንጀል መንግስት መሆን ያለበት እኮ እንደመሰለኝ መንግስትን መደገፍ አንድ ነገር ነው። ለሚፈጸሙ ወንጀሎች ሁሉ መንግስት ተጠያቂ ነው ማለት አይደለም። ግን አትሊስት መሆን የነበረበት ማለት ያለበት ኦኬ መንግስት አስፈላጊውን ኢንቨስትመንት እያደረገ ነው፣ በፖሊስ ወንጀል መከላከል ላይ እያሰለጠነ ነው፣ ቴክኖሎጂዎችንም እያስገባ ነው፣ እየመረመረ ነው፣ በወንጀለኞች ላይ ክትትል አድርገን እርምጃ እንወስዳለን ምናምን እኮ ነው መባል ያለበት ፖሊሲ። የመንግስት ደጋፊ እንኳን ቢሆን ማለት ነው። ሲሳይ እኮ ከካድሬዎቹም በላይ በቃ በጣም የባሰ እኮ ካድሬ ሆነ። ኦፊሻሊ ካድሬ አይደለም፣ የብልጽግና ፓርቲ አይደለም፣ ደጋፊም አይመስለኝም። ግን የሚሰጠው መልስ ግን ካድሬዎቹ እንኳ ራሱ በዚህ ድፍረት አይሰጡም እኮ ነው። ኢትዮጵያ ውስጥ 10 ሚሊዮን ህዝብ የምግብ እርዳታ ያስፈልገዋል ሲባል ምን ይገርማል ታዲያ? 10 ሚሊዮን ኢትዮጵያ ህዝብ ዛሬ እኮ 130 ሚሊዮን ነው። የዛሬ 15-20 ዓመት የህዝብ ቁጥር 100 ሚሊዮን ባልሞላበት ጊዜ እኮ 20 ሚሊዮን ህዝብ የምግብ እርዳታ ይፈልግ ነበረ። እንደውም አሁን ቁጥሩ ቀንሶ 10 ሚሊዮን ብቻ ነው። ዋት ዘ ቢግ ዲል? እንደዛ እኮ እንደማለት ነው። ኦር ድርቅ ገባ ተበራከተ ኢትዮጵያ ውስጥ ምናምን ሲባል ምን ያስገርማል ታዲያ? ካሊፎርኒያም እኮ ድርቅ አለ፣ ድርቅ ይገባል አይነት እኮ ነገር ነው። ሰዎች ኪድናፕ ተደርገው ተጠልፈው በንግድ ባንክ በአቢሲኒያ ባንክ ኦር በኢትዮጵያ ውስጥ ባሉ ባንኮች ከአንዱ ባንክ ወደ አንዱ ባንክ ምሳሌ ነው አቢሲኒያ ንግድ ባንክ ስል እንጂ ነሰርሊ እነሱ ማለት ብር እየተዘዋወረ አንድ እኮ አይደለም 2 አይደለም hundreds thousands of cases በግል በእያንዳንዳችን የምንሰማው። ዛሬ ቃለ ኢየሱስ በቀለ የሆነ ኮመንት ላይ ጽፎ ተመለከትኩኝ። ሶደሬ እንዴት ነው አትሄዱም ወይ ለመዝናናት ምናምን ሲባሉ ጓደኞቹ ለመግባት ሶደሬ 300 ብር ነው ለመውጣት ግን 2 ሚሊዮን ነው ብለው ቀለዱ አሉ። ቢኮዝ ይጠለፋሉ ሰዎች። ስለዚህ በኋላ ላይ እነሱን ለማስለቀቅ 2 ሚሊዮን ብር አስገቡ ይባላል። አሁን ትላንትና ስሰማ አንድ ባለ ጉዳይ በቅርብ የማውቀው ሰው መኪናው ተጠለፈበት ኤንድ 500,000 ብር ኢሚዲየትሊ ያስገባ ተባለ መኪናው እንዲለቀቅለት። እንዲህ አይነት ኬሶች በየቀኑ እየሰማን ሰዎች
ባንክ ገብተው ብር ሎፉሊ እያዘዋወሩ መንግስት ይሄንን መርምሮ እርምጃ መውሰድ ሲገባው እንደገና ደግሞ የሌባ አይነ ደረቅ እኮ መልሶ ልብ ያድርቅ አይነት ነው። ሴቶች ተደፈሩ ሲባል ጠቅላይ ሚኒስትሩ አይ ምን በሰው ነው የተደፈሩት፣ አትሊስት የእኛ ጦር ሰራዊት በሳንጃ ተደፍሯል እንዳለው አይነት እኮ ማለት ነው። ሲሳይ እንደዚህ ወገቡን የሰበቀ በጣም በጣም አዝኛለሁ። በሚከተላቸው ሎጂኮች መንግስትን መደገፍ ኤንድ መንግስትን ከተቃወምነው ከጣልነው የባሰ ነገር ይመጣል ብሎ ስጋትን መግለጽ አንድ ነገር ነው። ወንጀል ተፈጸመ ሲባል ወንጀል መንግስት እያንዳንዱ ሊከላከል አይችልም የሚል ዲፌንስ አይሰጥም። ኦኬ አስፈላጊውን እርምጃ እንወስዳለን እንመረምራለን የሚባለው ወዳጅ ሊመነካ እንጂ አሜሪካንም ሀገር ሰዎች ተዘርፈዋል። እዚህ ዋይት ሀውስ አጠገብ ሬስቶራንቶች ሲበሉ እንዴት አይነት ማጽናኛ ነው አለቃ እንደዚህ ነገር የምትናገረው? ይሄ በጣም በጣም የመጨረሻ ኤምባራሲንግ የሆነ ምላሽ ነው። ይህን አይቶ ማለፍ ከብዶኝ ነው፣ ዘግኖኝ ነው ወደ ቤት መንገድ ከመጀመሪያና ሌላ የሚያበሳጭ ደግሞ ንግግር ከመስማቴ በፊት አስተያየት ተሰጥበት ነው። ያላችሁበት መልካም ምሽት ይሁንላችሁ። ከዛ በተረፈ በቀጣዮቹ ቀናት ከተማችን ውስጥ ስላሉ ዝግጅቶች ነገ ከነገ ወዲያ ዝርዝር መረጃዎችን ይዤ እመጣለሁ። እስከዛው ድረስ ግን በመጪው ሜይ 18 ቀን እሁድ ነው አይ ብሊቭ ሚሳጋ ከቶሮንቶ 30-40 ደቂቃ ወጣ ብላ የምትገኝ ከተማ ነች። ብዙ ኢትዮጵያውያን አበሾች አሉ። ቅዱስ ሚካኤል ቤተክርስቲያን እየተቋቋመላችሁ ነው። በ18 ሜይ ዝግጅት አላቸው። ቦታውን፣ አድራሻውን፣ ሰዓቱን እሁድ ቀን ነው ከሰዓት በኋላ እሱን በዝርዝር መለስበታለሁ። ሜይ 24 ደግሞ ቅዳሜ ቅድስት ማርያም ቤተክርስቲያን ፈንድሬዚንግ አለ ለኪዳነ ምህረት ቤተክርስቲያን የኪችነር ኪዳነ ምህረት ገዳም። በጣም ደስ የሚል ትልቅ ግቢ ነው። በተለይ ለፍልሰታ ሰዓት ለጾም የሚመች ነው። ሱባኤ የመያዝ ለምትፈልጉ ሰዎች ፈንድሬዚንግ ዝግጅት አላቸው እንድትገኙ ይሁን። ከዛ በፊት ግን ሜይ 17 ወደ ዊኒፔግ አቀላለሁ። ጋሽ አሊ ሰይድ አቶ አሊ ሰይድ 70ኛ ዓመት ልደቱ ይከበራል። እንዲሁም ለኮሚኒቲው ላለፉት 30 በላይ ዓመታት ያበረከተውን አስተዋጽኦ ሪኮግናይዝ ለማድረግ ዝግጅት አለ። ዊኒፔግ አካባቢ ያላችሁ ሰዎች እንዳያመልጣችሁ። ሌሎች ዝግጅቶች ካሉ ሰሞኑን እንመለስባቸዋለሁ። በያላችሁበት በድጋሚ መልካም ምሽት ይሆንላችሁ። ጁን 7 በነገራችን ላይ ጁን 7 አለማንተ ገብረስላሴ ፕሮፌሰር አለማንተ ገብረስላሴ የህግ ምሁር ናቸው፣ ባለሙያ ጡረታ ወጥተዋል። ኦፍኮርስ ግን ስቲል ይጽፋሉ፣ መጽሐፍም በቅርቡ አሳትመዋል ታሪካቸውን። እሳቸው እንግዳችን ናቸው። ቶሮንቶ ይመጣሉ። ቶሮንቶ አካባቢ ያላችሁ ሰዎች እንዳያመልጣችሁ። በዚህ ወር አረጋዊን አሰፋ ነበረች እንግዳችን። ባለፈው ሳምንት በጣም ቆንጆ ጊዜ አሳለፍን። ይቀጥላል። በየወሩ የምናቀርባቸውን እንግዶች ዝርዝር መረጃ ይዤላችሁ እቀርባለሁ። እስከዛው በድጋሚ በያላችሁበት መልካም ምሽት ይሁንላችሁ።